ኤነማ ሲባዛ ቤሪየም የሚባል ኬሚካል ትልቁ አንጀታችን ውስጥ እንዲገባ ይደረጋል። ይህም በኤክስ-ሬይ የምናነሳው ምስል የተሻለ ምስል እንዲሆን ያደርጋል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ይህንን በሽታ ቤታችን ሆነን ልናክምባቸው የምንችላቸው ዘዴዎች የሚከተሉት ናቸው። ሃይድሮኮርቲሶን ወይንም ሄመሮይድ ክሪም የሚባሉ ቅባቶችን መጠቀም ህመማችንን እና ምቾት ማጣታችንን በተወሰነ ረገድ ይቀንሱልናል። የሰገራ መውጫ ክፍላችንን በቀን ከ10 እስከ 15 ደቂቃዎች ውሃ ውስጥ መዘፍዘፍ ህመሙን ይቀንስልናል። በየቀኑ የሰገራ መውጫ ክፍላችንን በሞቀ ውሃ በማጠብ ንጽህናውን መጠበቅ። ሳሙና ይህንን በሽታ ሊያባብስ ስለሚችል ሳሙና መጠቀም የለብንም። ሽንት ቤት ከተጠቀምን በኋላ የሰገራ መውጫ ክፍላችንን በደረቅ ወረቀት ወይንም በሻካራ ወረቀት መጥረግ የለብንም። ኮልድ ኮምፕሬስ የሰገራ መውጫ ክፍላችንን ላይ መጠቀም እብጠትን ይቀንሳል። እንደ አሲታሚኖፌን፣ አይቡፕሮፌን ወይንም አስፐሪን ያሉ መድኃኒቶች ህመማችንን ያስታግሱልናል። ኖን ኦፐራቲቭ ማናጅመንትስ በዚህ መደብ ስር ያሉ ህክምናዎች የሚከተሉት ናቸው። እነዚህም ራበር ባንድ ላይጌሽን፣ ቲሹ ዲስትራክሽን። ይህ የቀዶ ጥገና ህክምና ከ1 እስከ 3 ደረጃ ላይ ላሉ ለኢንተርናል ሄመሮይድስ በሽታዎች ብዙ ጊዜ የሚሰጥ የቀዶ ጥገና ህክምና ነው። ይህ ማለት ትርፍ የሆነውንና ያበጠውን ቲሹ ረዳንዳንት አነሬክታል ሚውኮሳ በላስቲክ በመቋጠር በማነቅ ደም እንዳይደርሰው በማድረግ ይህ ቲሹ እንዲሞትና እንዲገነጠል ማድረግ ነው። በዚህ ህክምና ትርፍ የሆነውንና ያበጠውን ቲሹ ከ5 እስከ 7 ቀናት ይገነጠላል። ይህ ህክምና አኖስኮፕ የሚባለውን መሳሪያ በመጠቀም የሚከናወን ሲሆን ላስቲኩን ለማስቀመጥ የተለያዩ መሳሪያዎች አሉ። ላስቲኮቹ የሚቀመጡበት ቦታ ስሜት አልባ ቦታዎች ላይ ስለሆነ ይህንን ህክምና ለማድረግ ማደንዘዣ መድኃኒት አያስፈልግም። ስቴፕልድ ሄመሮይዶፔክሲ ይህ የቀዶ ጥገና ህክምና ከ2 እስከ 4 ደረጃ ላይ ላሉ ለኢንተርናል ሄመሮይድስ በሽታዎች የሚሰጥ የቀዶ ጥገና ህክምና ነው። በዚህ ቀዶ ጥገና ህክምና መሳሪያው ካበጡት ቬኖች ሄመሮይድስ በላይ ያሉትን ሚውኮሳ እና ሳብሚውኮሳ የሚባሉ ሽፋኖችን በማስወገድ የደም አቅርቦት ማሳጣት ነው። The ring of staples fixes the downwardly displaced vascular cushions back into their original locations to restore anatomy and function. Postoperatively, patients have a circular staple line above the dentate line, which becomes buried within the mucosa over time. Staples can be noted within the rectum for many months after the procedure and can cause rectal bleeding. Compared with excisional hemorrhoidectomy, stapled hemorrhoidopexy is more favorable in terms of postoperative pain, time until return to work, and complications of pruritus and fecal urgency. Sclerotherapy ይህ ህክምና ያበጡት ቬኖች ሄመሮይድስ እንዲደርቁና እንዲረግፉ የሚያደርግ ብዙም ህመም የሌለውና ሌስ ኢንቬሲቭ የሆነ የቀዶ ጥገና ህክምና ነው። ይህ ህክምና ብዙ ጊዜ ውጤታማ ነው፣ ነገር ግን ዘለቄታዊ መፍትሄ አይሰጥም። በድጋሚ መሰጠት ሊኖርበት ይችላል። በተጨማሪም ብዙ ደም መፍሰስ የመከሰት እድሉ ሰፊ ነው። በአልሞንድ ዘይት ውስጥ የተቀላቀለ 5% ፊኖል የሚባል ኬሚካል ከሄመሮይድስ ከፍ ብሎ ባለ ሳብሚውኮሳ የሚባለው ሽፋን ውስጥ ይወጋል። ይህም ኢንፍላሜሽን እና ጠባሳ ይፈጥራል። ነገር ግን ይህ ህክምና የቆለጥ ኢንፍላሜሽን እና በኢንፌክሽን ምክንያት የሰውነት መመረዝን ሊያስከትል ይችላል። ኢንፍራሬድ ኮአጉሌሽን ይሄ ከሄመሮይድስ ስር ጨረር መልቀቅ ሲሆን ይህ ህክምና ቦታው ላይ የሚድን ቁስል ይፈጥራል። ይህ ቁስል ሲድን ጠባሳ ይፈጥራል። ይህ ጠባሳ ወደ ሄመሮይድስ የሚሄደውን የደም ዝውውር ይቀንሳል ማለት ነው። ይህ
ሕክምና ብዙም ህመም የለውም። ነገር ግን ውጤታማነቱ ከራበር ባንድ ላይጌሽን ሕክምና ያንሳል። ይህ ሕክምና ደም እንዳይረጋ የሚወሰዱ ሕክምናዎችን እየወሰዱ ላሉ በሽተኞች የሚሰጥ ሕክምና ነው። ባይፖለር ዳያተርሚ Bipolar diathermy for hemorrhoid uses electric current of very high frequency. The electrical energy is then used to thicken the affected tissue. Bipolar diathermy for hemorrhoid may just require several sessions before one could get rid of all the piles. Cryotherapy. Cryotherapy is based on the concept that freezing the internal hemorrhoid at low temperatures can lead to tissue destruction. A special probe is used, through which nitrous oxide at 60 degree to 80 degree Celsius or liquid nitrogen at 196 degree Celsius is circulated. The procedure is time-consuming and associated with a foul-smelling profuse discharge, irritation and pain. The procedure is no longer recommended for the treatment of internal hemorrhoids. Operative managements በዚህ መደብ ስር ያሉ ሕክምናዎች የሚከተሉት ናቸው። እነዚህም ኤክሲዥናል ሄመሮይዴክቶሚ ይህ ሕክምና ሄመሮይድስ ያሉበት አካባቢ ዙሪያውን ቆርጦ ማውጣት ነው። ይህ ሕክምና ለደረጃ 3 እና 4 ኢንተርናል ሄመሮይድስ ውጤታማ ሕክምና ሲሆን በሽታው ተመልሶ እንዳይከሰት በተወሰነ ረገድ ውጤታማ ነው። ይህ ሕክምና ሁለቱም አይነት ሄመሮይድስ በሽታ ላለባቸውና ሌሎች ሕክምናዎች የበሽታውን መደጋገም ማስቆም ሳይችሉ ሲቀር የሚመከር ሕክምና ነው። Doppler guided hemorrhoidal artery ligation. It involves a proctoscope with a Doppler transducer integrated in the probe allowing sequential identification of the position and depth of superior rectal arterial branches, usually 5–7 are found at one level, which are then selectively ligated 2–3 cm above the dentate line at two levels and 1–1.5 cm apart by absorbable sutures via a lateral ligation window within the scope. The interference with the blood supply suppresses the bleeding and volume of the hemorrhoids and symptomatic relief is usually evident within 6–8 weeks. Prevention በሽታው እንዳይዘን መከላከያ ዘዴ ሁልጊዜም ለስለስ ያለ ሰገራ እንዲኖረንና ማማጥን ለመከላከል ትክክለኛውን አመጋገብ እና የአኗኗር ዘይቤ መከተል በጣም ወሳኝ ነው። ምግባችን ውስጥ ብዙ ፋይበር መኖር አለበት። ፋይበር በብዛት ያለባቸው ምግቦች ፍራፍሬ፣ አትክልት፣ ሌጊዩምስ፣ ባቄላ፣ አተር፣ ምስርና የመሳሰሉት እና ሆል ግሬይንስ፣ ሩዝ፣ ስንዴ፣ በቆሎ፣ ጤፍ እና የመሳሰሉት ፋብሪካ ውስጥ ሳይገቡ መመገብ። ብዙ ፋይበር ያላቸው ምግቦች የሚከተሉት ናቸው። ሆል ዊት፣ ብራውን ራይስ፣ ኦትሚል፣ ፔርዝ፣ ኬሮትስ፣ ባክዊት፣ ብራን። ፋይበር ያላቸው ምግቦች በአንጀታችን ውስጥ ባልክ እንዲፈጠር ይረዳሉ። ይህ ደግሞ ሰገራችን ለስላሳ እንዲሆን ያደርጋል። ይህም ያለምንም ችግር እንዲወጣ ያደርጋል ማለት ነው። በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት። ቶሎ ሰገራ ለማውጣት መጣደፍ እና ማማማጥ የለብንም። በተቃራኒው ደግሞ ብዙ ሰዓት ሽንት ቤት መቀመጥ የለብንም። የሰገራ መውጫችን እንዳያሳክከን ስንጠርግ መፈተግ